እኔን ቸሬን ራይት ሲለኝ እግዚአብሔር ልክ ነህ ጸድቀሃል ሲለኝ በክርስቶስ ኢየሱስ ከተሰራልኝ ሥራ መነሻ አድርጎ ነው ይሄ ጽድቅ የሚባለው ነገር ለእኔ የተሰጠኝ ማለት። ስለዚህ ምንድነው የሮሜ ጸሐፊ ሲነግረን የሚላል ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ ይልና ሰው በአፉ መስክሮ ይድናል፣ በልቡ አምኖ ይጸድቃል ይላል። እኔ ጸድቄአለሁ። የጸደቅኩት በማን ነው? ክርስቶስ ኢየሱስ ስለኔ በመስቀል ላይ የሰራውን ሥራ በማመኔ ምክንያት ጻድቅ ነኝ። ስለዚህ እዚህ ጋር የሚነግራቸው ምንድነው? የጽድቅን ጥሩር ልበሱ፣ መዳናችሁን እርግጠኛ ሁኑ ነው። የጽድቅን ጥሩር ወይ ደግሞ የጽድቅን ጥሩር ልበሱ፣ የጽድቅን ጥሩር ለብሳችሁ ይላቸዋል። የጽድቅ ጥሩር በክርስቶስ ኢየሱስ መዳናቸውን እርግጠኛ እንዲሆኑ ያንን የጽድቅ ጥሩር እንዲለብሱት ይነግራቸዋል። ይቀጥልና በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ ይላቸዋል። ይቀጥልና በሁሉም ላይ ጨምራችሁ የሚንበለበሉ የክፉን ፍላጾች ልታጠፉ የምትችሉበትን የእምነት ጋሻ አንሱ ይላቸዋል። ሁለተኛ የሚነግራቸው እንዲያነሱት የሚፈልገው ምንድነው? ሲፋለሙ ከጨለማው ዓለም ጋር በሚዋጉበት ጊዜ ከርኩሳን መናፍስት ጋር በሚዋጉበት ጊዜ ማድረግ ያለባቸው የመጀመሪያ የጽድቅን ዕቃ ጦር መልበስ አለባቸው። ሁለተኛ ደግሞ የእምነት ጋሻ ማንሳት አለባቸው። እና የሚመክራቸው ምንድነው? በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። ይሄ በሁሉም ላይ ጨምሮ የሚንበለበል የክፉ ፍላጻ የርኩሳን መናፍስት አሰራር፣ የጨለማ ገዥ ጦርነት፣ እሱን አማኞች እኛ ክርስቲያኖች የምናጠፋው በእምነት ነው። በእምነት ስንቃወም፣ በእምነት ስራውን ስናፈርስ፣ በእምነት ስንወጣ ስንገባ የትኛውንም ተጽዕኖ መከልከል እንችላለን። ለዛ ነው ጴጥሮስ ብሏል፣ ንቁ በመጠን ኑሩ ይልና ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል። በዓለም ያሉት ወንድሞቻችሁ ያን መከራ እንዲቀበሉ እያወቃችሁ ይልና በእምነት ጸንታችሁ ተቃወሙት ይላል። በእምነት ጸንታችሁ ተቃወሙት። ማንን? ዲያብሎስን፣ ሊውጣችሁ የሚፈልገውን በዙሪያችሁ የሚዞረውን በዓለም ያሉት ወንድሞቻችሁን የሚያስቸግራቸውን የሚያስጨንቃቸውን መከራ ውስጥ የሚከታቸውን እሱን በእምነት ጸንታችሁ ተቃወሙት ይላል። ጳውሎስ ደግሞ እዚህ ለኤፌሶን ሰዎች የሚነግራቸው ምንድነው? የእምነትን ጋሻ አንሱ። ምን ለማድረግ? የሚንበለበል ፍላጻ ለማጥፋት፣ በሁሉም ላይ የሚለቀቀውን ፍላጻ ለማጥፋት ምን ያስፈልጋል? መያዝ ያለበት መለበስ ያለበት ነገር ብሎ የሚነግራቸው ነገር ምንድነው? እምነት ነው። የእምነትን ጋሻ አንሱ ይላቸዋል። የእምነትን ጋሻ አንሱ፣ የእምነትን ጋሻ አንሱ። ከዛ የመዳን ራስ ቁር ልበሱ፣ የመዳን ራስ ቁር ልበሱ ይላቸዋል። ከዛ ወደ መጨረሻ እንደዚህ ይላቸዋል፣ የመንፈስን ሰይፍ ያዙ ይላቸዋል። የእግዚአብሔር ዕቃ ጦር ሌላኛው ምንድነው? የመንፈስ ሰይፍ። የመንፈስን ሰይፍ ያዙ ይልና እርሱም የእግዚአብሔር ቃል ነው። ከጠላታችን ከዲያብሎስ ጋር በምንፋለምበት ጊዜ ጦርነቱን የምናካሄደው ለጨለማው ዓለም ገዥ በሱ ላይ የምንሰረዝረው ሰይፍ አለ። እሱ ደግሞ የእግዚአብሔር ቃል ይባላል። የመንፈስን ሰይፍ ያዙ። ባዶቻችሁን አትሁኑ። ባዶ ሆናችሁ ማሸነፍ አትችሉ። ባዶ ሆናችሁ መርታት አትችሉ። ባዶ ሆናችሁ ምን ማድረግ አትችሉ። እናንተ መያዝ ያለባችሁ አንድ ነገር አለ ይላችኋል። እሱ የእግዚአብሔር ቃል፣ የእግዚአብሔር ቃል፣ የእግዚአብሔር ቃል
ሕያው ቃል፣ የሚሰራ ቃል፣ የሚያሸንፍ ቃል፣ የሚለውጥ ቃል፣ ድል የሚያደርግ ቃል፣ የእግዚአብሔርን ቃል ያዙ። የመንፈስ ሰይፍ ነው እሱ ይላቸዋል። መያዝ ያለበት መታጣት የሌለበት አማኝ በዘመኑ ሁሉ ከአንደበቱ ማጣት የሌለበት ነገር ምንድነው ከተባለ የእግዚአብሔር ቃል። የእግዚአብሔር ቃል በጣም አስፈላጊ ነው። ምንድነው? ሰይፍ ነው። እንደሚታወቀው ሰይፍ በታጠቀ ሰው ላይ ማንም ዘሎ አይጠመጠምም። ይፈራል፣ ይደነግጣል። እንደ ቢቆርጠኝስ ይላል፣ ቢወጋኝስ ይላል፣ ይፈራዋል። በሩቅ ይጠነቀቃል። ሰይፍ መያዝ ያለባቸው ነገር ምንድን ይላቸዋል? የመንፈስ ሰይፍ ያዙ ይላቸዋል። ይህን እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ምድር ላይ በነበረበት ጊዜ ዲያብሎስ በተዋጋው ጊዜ በተፋለመው ጊዜ እንደተጠቀመበት እናያለን፣ እንደተጠቀመበት እንመለከታለን። ጌታ ኢየሱስ ምድር ላይ እያለ ምን አድርጎታል? ዲያብሎስ ፈትኖታል፣ ተዋግቶታል። መጥቶ የተለያዩ ጥያቄዎችን አንስቶ ፈትኖታል። እንደው መጽሐፉ ምንድነው የሚለው? ፈታኝ ቀርቦ ይላል። ማቴዎስ ምዕራፍ 4 እንየው አብረን። ፈታኝ ቀርቦ ከቁጥር 1 እንደዚህ ያለ። ከዚያ ወዲያ ኢየሱስ ከዲያብሎስ ሲፈተን ዘንድ መንፈስ ወደ ምድረ በዳ ወሰደው። 40 ቀንና 40 ሌሊት ከጦመ በኋላ ተራበ። ኢየሱስ ራበው። ፈታኙ ወደ ኢየሱስ ቀርቦ ማለት ነው። የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ በል አለ። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ይሄ ለኢየሱስ የቀረበ የመጀመሪያው ጥያቄ ምንድነው? የመሰረታዊ ፍላጎት ጥያቄ ነው። መሰረታዊ ፍላጎት ከሚባሉት መካከል አንዱ ምግብ ነው። የመሰረታዊ ፍላጎት ጥያቄውን እንዲያሟላ በተሳሳተ መንገድ ያለውን አቅም እንዲተገብር ዲያብሎስ ያቀረበለት ግብዣ ነው። እርቦታል፣ ልክ ነው፣ ተራበ ይለናል መጽሐፉ። መራቡን ያውቃል ፈታኙ። ቀረበና በረሃቡ ገብቶ በጉድለቱ ገብቶ በክፍተቱ ገብቶ ሐሳብ አቀረበለት። ምን አድርጋለሁ? እነዚህን ድንጋዮች እንጀራ እንዲሆኑ በላሉ። ይህን ተናገር፣ ቃል አውጣባቸው ማለት ነው። በዘመኑ ንግግር ቃል አውጣ፣ እንደ እግዚአብሔር ሰው ተናገር፣ እንደ እግዚአብሔር ልጅ ተናገር፣ እንዲህ በል፣ ድንጋዮችን እንጀራ ሁኑ በል ብሎ ግብዣ ጋበዘው። ኢየሱስ የዲያብሎስን ሐሳብ የዲያብሎስን ንግግር ተግባራዊ አላደረገ። በእግዚአብሔር ቃል ወገታው ዲያብሎስን ማለት ነው። እርሱም መልሶ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። ከዛ በኋላ ዲያብሎስ በዚህ ላይ ተሸነፈ ማለት ነው። ረታው፣ አሸነፈው። ሁለተኛ ቀጠለና ከዚህ በኋላ ዲያብሎስ ወደ ቅድስቲቱ ከተማ ወሰደውና እርሱም በመቅደስ ጫፍ ላይ አቁሞ፣ እዚህ ላይ ደግሞ የእግዚአብሔርን ቃል ጠቅሶ ነው የፈተነው። መላእክቱን ስላንተ ያዛል፣ እግርህ በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏል። ሰይጣን መኮረጅ እንደሚያውቅ ታውቃላችሁ። ኮራጅ ነው፣ የሱ የሆነ ነገር የለም። እንዲህ ተብሎ ተጽፏል። የእግዚአብሔር ልጅስ ከሆንክ ወደ ታች ራስህን ወርውር አለው። አሁን ይሄ ደግሞ ቃል ጠቅሶ ነው። ለአንተ የሚመደብ መልአክ አለ፣ እንዳትሰናከል እንዳትጎዳ የሚጠብቅ መልአክ አለ። ስለዚህ ከዚህ የተነሳ ራስህን ወርውር አለው። ከዛ ጌታ ኢየሱስ ምን አለው? አሁንም በቃል ነው የሞገተው መልሶ ጌታ ኢየሱስ። ጌታ ኢየሱስም ጌታ አምላክህን አትፈታተነው ተብሎ ተጽፏል አለው። መታው ሁለተኛ ማለት ነው። የመጀመሪያው በረሃብ መጣበት፣ እዚህ ደግሞ በትዕቢት መጣበት ማለት ነው። እኔ የንጉሥ ልጅ ነኝ እንደሚባል አንዳንድ ሰዎች እንደሚሉት የንጉሥ ልጅ ብለው ያልተገባ ነገር እንደሚያደርጉት ኢየሱስም እንደዛ እንዲያደርግ ተጋበዘ ማለት እና ፈቃደኛ አልነበረም ኢየሱስ። በዚህ መታው። ጌታ አምላክህን አትፈታተነው ተብሎ ተጽፏል። ይሄ ፊት ለፊት በኢየሱስና በዲያብሎስ መካከል የተደረገ ውጊያ ነው። መንፈሳዊ ጦርነት ነው። ግልጽ ነው። ሰይጣን መጣ፣ ኢየሱስን ፊት ለፊት ሁለቱን ሐሳቦች አንስቶ ሞገተው። ኢየሱስም ሁለተኛ ትክክለኛ ምላሾችን ሲሰጥ እንመለከታለን። ሶስተኛው ደግሞ ዲያብሎስ ረጅም ወደሆነ ተራራ ወሰደውና የዓለምን መንግስታት ሁሉ ክብራቸውን አሳይቶ ወድቀ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። ይሄ ደግሞ በጣም የሚገርም። ይሄ ደግሞ በአይን አምሮት ኢየሱስን የዓለምን መንግስታት
ክብራቸውን በሙሉ አሳየና ምን አለው? ወድቀ ብትሰግድልኝ ካንተ የምጠብቀው መስገድ ብቻ ነው፣ ሌላውን እሰጥሃለሁ አለው ዲያብሎስ። እሰጥሃለሁ፣ ችግር የለውም እሰጥሃለሁ፣ ይህን ሁሉ የኔን እኔ ስለምሰጥ እሰጥሃለሁ፣ ወድቀ ስገድልኝ አለው። ክብራቸውን አሳይቶ ያለምን መንግስታት አሳይቶ በእነዚህ ላይ ትሰለጥናለህ። ከዛ ኢየሱስ ምን አለ? ያን ጊዜ ኢየሱስ ሂድ አንተ ሰይጣን፣ ለጌታ ለአምላክህ ስገድ፣ እርሱን ብቻ አምልክ ተብሎ ተጽፏል አለው። ያን ጊዜ ዲያብሎስ ተወው።